ስለ 10 ሰዓት ሲሆን መተኛት። እኔ አሁን መቼ ለታ በቃ ዲፌንት ልሰራ ነገ ሬድ ቦል እየጠጣው የሚሆን አይስ ኮፊም እየጠጣው በምንም መንገድ ነገ መልሼ ሳልተኛ ጠዋት 6 ሰዓት ተነስቼ ስፖርት ሰርቼ መልሼ ሳልተኛ ውልና በኢትዮጵያ ከምሽቱ 4 ሰዓት ስነሳ 8 አወር ሞላኝ ማለት ነው። ማለት ዶክተር ሀቢባን አስገብቼላችኋለሁ ፎሎ እንድታረጉ። ማሬ በቃቸው የኔ ማር። እሺ ምሻ ቻው እያልኩ ስዘፈዘፍ ቻው እያልኩ ስዘፈዘፍ አይተሽኛል ዛሬ። አዎ ዛሬ ደብሮሻል። ምንድን ነው? አልደበረኝም ማሪ። አሁን እሸጣለሁ ማለት ደብሮሻል ስልሽ መሄድ ደብሮሻል መሄድ? አይ አሁን እሸጣለሁ። አሁን ቀን ሙሉ ስለነበርኩ ስራ የአሜሪካኖች እያስተካከልኩ ነገ ስለምልክላቸው የእነሱን ዛሬ ጨርሼ ሂዱ። አሜሪካኖች ሂዱ፣ ሪም ጋር ግዙ። መግዛት የምትፈልጉ ፍላጎቱ ያላችሁ መታችሁ እንትን የምትሉ ሰው መግዛት ፍላጎቱ ያላችሁ ቻል መግዛት ፍላጎት ያላችሁ ቻው ማሪ። በቃ በኋላ ነው ሸቀል አድርጌና አሁን የፍቅር ክሊኒክ እንትን በሉ ሰከንድ አካውንቴን ፎሎ አድርጉት። አፍቃሪ ነኝ ብላችሁ ጻፉ። ላስገባችሁ። በጣም ርቦኛል። ሄጄ ሰላጣዬን ልቀላቀል። ሰላጣዬን ልስራ። ኩና ወይኔ ምን ነበር ቂንጭ የሚመስለው ደቃቁ ነበር። ኪዩና ነው። ጻፉልኝ። ኪዩና ስሙ ምንድን ነው? ቀቄልኝ ብያታለሁ። ሀናን ደቂቃውን ምናምን ውሃ ልኩ ምናምን አሳይቻታለሁ። ቅድም ኪንዋ ሰላጣ ነው የምበላው። ኪንዋ ሰላጣ እሱ ለዳይታል። ኩስኩስ ወይም ኩስኩስ እያሉኝ ነው። ኩስኩስ በአማርኛ ነው። ኪንዋ በእንግሊዝኛ፣ ኩስኩስ በአማርኛ። ኪንዋ ልበላ ነው። ኪንዋ ሰላጣ እንሂድ። አቮካዶ የለኝም። የተቀቀለ እንቁላል ትናንትና ከትናንት ወዲያ አቮካዶ ሰላጣ ነው የበላው። ትናንትና የተቀቀለ እንቁላል፣ ዛሬ ደግሞ ኪንዋ። ሌትስ ጎ። እሺ አፍቃሪ ላስገባና እያዳመጠን እንቀላቅላለን ሰላጣውን። አይ በሰው ስም ፌክ አካውንት ምናምን የከፈቱ አፍቃሪ አላስገባም። የሰው ፎቶ ፌክ አካውንት አላስገባም። በአንቺ ስም እኮ የሆነ የሚገርም አካውንት ከፍተው ሀቢባ ይላል 600 ምናምን ፎሎወር ያለው ሚዲያን ያለው ማሬ። ቲክቶክ ላይ ገብተሽ ሀቢባ ብለሽ ብጽፊ ቆጥረሽ አጨርሻቸውም። እንደዚህ ቆጥረሽ አጨርሻቸውም። ሀቢባ ፌክ አካውንት አይደለም። ቲክቶክ ላይ ፌስቡክ ላይ ሳይቀር ዩቱብ ላይ ሳይቀር ሀቢባ ብለሽ ብቻ ብጽፊ የምታገኘው የፌክ አካውንት ብዛት ይሸቅሉብኛል በፎቶ እና በስሜ። አስቢ ግን ምን እንዳልኩ ታውቂያለሽ? ወላሂ ነው ምሻቡ ምን እንዳልኩ ታውቂያለሽ? ወይኔኛ ዝም ብለን የተናደድነው እንኳን ራሷ ከፍታ አልኩኝ። ሌላ ሰው እንኳን ከፍታ የሁሉ ፎሎወር አለው ወዲያውኑ። ያኔ አንቺ 1 ሚሊዮን ነው እንደዚህ ቁጭ ብለሽ ወዲያው እንደሚሞላ ነው የምነግርሽ። በቃ እኔ 600 ሺህ በስሜ ፌክ አካውንት ወላሂ ለአዚም እንዴ ደነገጥኩ። ያኛ ማታ መርብሬ ነው ያየሁት። ደግሞ ምንም የቲክቶክ ስም እንኳን የለውም። የአንቺ ንጹህ ቪዲዮ እና ፎቶ ነው ያለው። ስሙን እየተጠቀመው ዩዘር ኔም ራሱ ሀቢባ ልክ እንደኔ ሀቢባ አንደርስክሮል ብሎ ሀቢባ ዋን የሚለውን ስለማይሰጠው ቲክቶክ ሀቢባ 7 አድርጎታል። የሱ ኤስኦኤስ ብላለው ለኤስኦኤስ ብላለው። አይገርምሽም? ሁሉ ነገር ኮፒ ፎቶ ምን ለምን ራሳችሁን አትሆኑም? እኔ በእርግጥ ምንም ችግር የለብኝም። እኔ ምቀኝነት የለብኝም። ይመቻችሁ፣ ሸቅሉ፣ ምንም ችግር የለብኝም። ዋናው ነገር በስሜ እንዳታጭበረብሩ ለህዝቡ እናገራለሁ። በእኔ ስም ብር እንዳትበሉ። ህዝቡ ምን ያህል እንደሚወድሽ ህዝቡ የትም እንትን እንደሚልሽ እንደሚፈልግሽ የምታውቂው በቃ ሀቢባ የተባለ ነገር ሳይሆን ፎሎ እያደረጉ አንቺ እየመሰለሽ ወላሂ እንኳን አንቺ ጭራሽ ላይ በምከፍችበት አካውንት ይሄ አሁን ያለሽ ቻሌንጅ ደግሞ ተጀምሯል። አይተሻላ? ዞር እኮ ስለማትሄድ ላይ ወይም ቻሌንጅ የጀመረው ማን ልጅ ናት እና ሂጃቢስት ናት። በ2 ሳምንት ውስጥ የሀቢባ አካውንት ይሄኛው 1 ሚሊዮን መግባት አለበት። ቻሌንጅ ላይቭ ከፍ ማናት? በእናትሽ ተመስገናት ጥሩልኝ። ቅድም እያየሁ ማናት? በእናታችሁ እኔ ስሟ ጠፋኝ። የሆነ ሰው ያውቃሉ። ያንቺ ሀያትዬ እኔ መልካም ላት ፕሊስ ላመስግናት። ቪዲዮ እየሰራች ላይቭ ከፍታ ቻሌንጅ የእሱ አካውንት 1 ሚሊዮን በ2 ሳምንት ውስጥ 1 ሚሊዮን መግባት አለበት ብላ ስራዬ ብላ ቁጭ ብላ ማለት ነው። የሰው ማንነት ቢታየው በእንደዚህ አይነት አጋጣሚ ነው። ስትወድቂ የሰው ማንነት
አካውንት እኔ 2 ዓመት እኔ አላውቃትም፣ አይቻትም አላውቅም። ዛሬ ነው ያየኋት። አንቺ ቪዲዮ ሰርታ ከዛ ማናት ብዬ ቪዲዮ ያንቺን ቪዲዮ ሰርታ እኔ በአንቺ አንቺን የሚወድና ያንቺን ቪዲዮ ሰርታ ፎሎ አደርጋለሁ። እንዲህ ሳያቸው ማለት ፎሎ አደርጋለሁ። ላይቭ ላይ ናት እገባልሻለሁ ቁጭ ብላ የለ እያለች ብታይ ቻሌንጅ አለን በ2 ሳምንት ውስጥ 1 ሚሊዮን መግባት አለባት እያለች ወላሂ። የታለች ሀያት? ሼር አድርጉላት ፕሊዝ፣ ላመስግናት እባካችሁ። ፍሯት እና ሰው ማለት እንዲህ ነው በቃ። የኔ አካውንት ሲዘጋ 1 ሚሊዮን ሊገባ ትንሽ የቀረ አካውንት ሲዘጋ የተደሰቱ በጣም ብዙ ክፉ ሰዎች አሉ። እንደዚህ ደግሞ መልካም አይዞሽ ብለው አዲሱ አካውንቴን የሚያስተዋውቁ ደግሞ አሉ። ይኔ ማር ሀያት yes we will get back all your followers thank you ሳሚራዬ thank you እናቴ። ተጽዕኖ መፍጠር እንዲያስወድዳል ሀቡዬ ቴንክ ዩ። ወዳጅ ብቻ አይደለም ብዙ ጠላት አፍርቻለሁ። ለተበደሉ ሰዎች ድምፅ በመሆኔ በጣም በብዙ ህገወጥ ደላሎች በብዙ ሌቦች ይዛትብኛል። ብዙ ነገር ለሀቅ ስለቆምኩኝ ማለት ነው። እኔ እስኪ እኔን የነካኝ ሰው እንዳለ በራሴ በግል ጉዳይ እስቲ በግሌ ሰው ሰድቤ ሰው ተናግሬ ያውቃለሁ? ከሰው ጋር ክፉ ካፌ ወጥቶ ያውቃል? እናንተ ተሳድቤ ያውቃለሁ? እስኪ እናንተ መስክሩ። ሁሌም ለተበደለ ሰው ድምፅ ስለመሆን ለተበደለ ሰው በጣም ለብዙ ልጆች ብራቸውን የተበሉ ብራቸውን አስመልሻለሁ። በጣም ብዙ የታመሙ እዚህ ቤት እርዳታ ተሰብስቦላቸው ታክመው ድነው መጥተው አመስግነዋል። በጣም ብዙ አካል ጉዳተኞች ዊልቸር ተሰጥቷቸዋል። እዚህ ቤት ዊልቸር ብዙ ደላሎች ተጋልጠዋል። ደላሎች እያመጡ በተለይ ዱባይ ላይ እያመጡ እያንገላቱ አውጥተው እየጣሏቸው እኛ አንስተን ከጣሉበት ትኬት ቆርጠን ለቤተሰቦቻቸው አድርሰናል። በጣም ብዙ መልካም ስራዎችን ሰርተናል እዚህ ቤት። እኔ ብቻ አይደለም እናንተ። እኔ ጉልበቴን እና ጊዜን ስሰጥ እናንተ ብራችሁን እየሰጣችሁ ተባብረን ብዙ መልካም ስራዎችን ሰርተናል። እኔ ከሰው ጋር በግሌ አንድ የምለው በግሌ የተጣላሁት ሰው የለም። ቲክቶክ ላይ በግሌ የተቀያየምኩት አንድ ሰው የለም። ሁሉም ለሀቅ በመቆሜ ለተበዳይ በመቆሜ የተበዳይ ድምፅ በመሆኔ ነው ይሄ ሁሉ ነገር የሚደርስብኝ። ግን ይህን ነገር አድርሰውብኝ ፈርቼ እንዳቆም ፈልገው ነው። እነማ እነዚህ በዳዮች፣ ህገወጥ ደላሎች፣ ሌቦች ደግሞ ቲክታከሮች ምንም አድርጊያቸው አይደለም። ህገወጥ ደላሎች ብር ከፍለዋቸው ነው። ሀቢባን ቀጥቅጣችሁ ከቲክቶክ ላይ አስጠፉልን፣ አላሰራም አለችን፣ አላዘርፍ አለችን። እኔ ትናንትና በጣም በቃ ተመስጬ የእንትናን የቃልን ጉዳይ ዋይፋይ ቤት አስቸገረኝ፣ አሳበደኝ። እንዴ ከዛ ባሌ ለካ ዩቱብ ላይ የምናይሻለን። እኔ መች ገባኝ ዩቱብ ላይ ከፍቶ በቲቪ ነው ስናይሻደር ነው ለ አው ዩቱብ ዳይሬክት ፊልም ምናይነን መስለጠ የልጅ ማናት ቡርቴ ስታለቅስ አልቅሽ ነው ልክ እንደ ጅል ማለት እንዲ ቁጭ ብዬ ፊልም ነው የምናይ መስለጠ ቲቪ ላይ ለካ ዩቱብ ላይ ማለሽ። ዩቱብ ደግሞ ከዋይፋይ ዩቱብ ይሻላል ከቲክቶክ። ቲክቶክ ቀጥታ ላይ ሲሆን ቤት ውስጥ ስልካችን ስለበዛ ይሆን የልጄ ምናምን እምቢ አለኝ ብታይ። ከዛ ዩቱብ ላይ ከፈተውና ዩቱብ ላይ ቁጭ ብለን እያየን ብታይ እና ደስ ይላል። የኔ ፍቅር በዚሁ ቀጥይ። ኧረ እኔ ወደፊት እናቴ አካውንት ሲዘጋ ህይወቴን ብቻ እስካልጠፋ ድረስ ህይወቴን ፈጣሪ እስከፈቀደልኝ ቀን ድረስ እኖራለሁ። በህይወት እስካለው እመኑኝ። አካውንት ምን እያሉ ነው አሁን? በጣም እኮ አሁን እኮ ይሄን ለህዝቡ የሚያሳዩት ምን እንደሆነ ታውቃላችሁ? እንደማይችሉኝ፣ እንደሚፈሩኝ፣ እኔ ከአቅማቸው በላይ እንደሆንኩባቸው እኔን ሪፖርት አድርገው ካላስጠፉኝ በስተቀር እንደማይችሉኝ። በቃ መግደል መሸነፍ ነው አይደል? የኔን አካውንት መግደል ነው ቁጭ ብለው እየሰሩ ያሉት፣ ላይቭ ላይ ቁጭ ብለው እያደረጉ ያሉት። ሌላ ደግሞ ከቲክቶክ ደግሞ ቀጥቅጠን ካስጠፋነት በኋላ ዩቱቧንም ስክሪን ሪካርድ ተልጎልኛል። ዩቱቧንም ሲሉ ተመልከቱ። መዘጋት ይችላል እንደ ሀቡ ዩቱብ ይዘጋል። መሀይምነታቸውን ሲያሳዩ እኮ ነው እንጂ አይችልም። ለምን እኛ ዩቱቡን በደንብ አድርገን አንወጥርበትም? የኔ ፍቅር አው ያው ዩቱብ 50 ሺህ ሊገባ ነው አሁን። 50 ሺህ ያስገቡት ዩቱቡን። ቴሌግራም ላይ ምልክላችኋለሁ። ዩቱቡ 49 ሺህ ምናምን ላይ ነኝ አሁን። ስለዚህ ዩቱቡን ብትወጣሪ በጣም አሪፍ ነው አቡዬ። ከዛ እንዴት ነው አሁን ለወረተኛ በፊት ዩቱብ ነበር የምናየው ምናምና፣ አሁን ቲክቶክ ሲመጣ ወደ ቲክቶክ ተገለበጥና ወደ ዩቱብ ደግሞ አንቺ መገልበጥ ትቻለሽ። ሁሉንም ነገር ማድረግ ትቻለሽ ዩቱብ ላይ አዳዲስ ሰዎች እንትን እያልሽ እዛ ላይ ብንሆን ካላስ ሁሉ ነገር ይስተካከላል። ዩቱብ እንደውም ሲደክማቸው ይተዋሉ። ማሬ መቼም ቢተውም ባይተውም ምን ያላቆምም። መቼም አላቆሙ ቃል ገብቼ የላችኋለሁ። እሺ ውዶቼ
እድሜ ልካቸውን ላውራ እንዴ? ይቅርታ እቺ የእሷ አካውንት መዘጋት አለበት። እቺ መርዛቡ ኖ ኖ ኖ ኖ ኖ ኖ። ለምንድን ነው የሚዘጋው? ለምን? ይህ አምባገነንነት ነው። ሰው ስለሰደበኝ አካውንቱ መዘጋት አለበት ካልኩ እኔ አምባገነን እየሆንኩ ነው እዛ ሰው ላይ። ገባችሁ? እኔን ስለሰደበች አካውንቷ መዘጋት አለበት ማለት የበልተው መጥተው ብራቸው እንድናስመልስላቸው እንድናስታርቃቸው። አሁን በቀደም አንዲት ልጅ አሜሪካን ሀገር ከሚኖር ወንድሟ ጋር አስታርቂኝ ብላ የመጣች ልጅ አለች። እስካሁን ወንድሟን አላናገርኩላትም ጊዜ አጥቼ ዩሲ ግን ደግሞ አባቱ ጠፍቶበት የውጭ ሀገር ዜጋ ነው፣ አሜሪካዊ ነው መሰለኝ አባቱ እና አባቱ ጠፍቶበት አባቱን እንድታፋልጊ ራሱ የሚፈልግ ልጅ አለ። ብዙ አፋልግኝ ወረፋ ስንት አለ እርዳታ ወረፋ ስንት ነገር እያለብን ፔጅ ነው ማሚ፣ ብዙ ነገር የሚሰራበት ፔጅ ነው። እኔ እንደዚህ እኔ ቲክቶክ ዘፍኜ ጨፍሬ ከመውጣት ውጭ እኔ አላውቅም ነበረ እና ይህን አንቺን ስከታተል ብዙ ነገሮችን ስሰማ በቃ ምን ያህል ቁም ነገር እንደሚሰራበት ያወቁት እኔ በአንቺ ነው። እኔ አልዋሽሽም። እኔ ሙዚቃ መስፈን እወዳለሁ ከመዝፈን ከመዝለል ውጭ፣ ከዛ ፖስቼ ከመውጣት ውጭ ሌላ ታሪክም ሰርቼ ቁም ነገርም ሰርቼ ወይም ጥሩ ነገርም አይቼ አላውቅም። አንቺ ጋር ገጥሜ ነው ማሬ። አንቺ ጋር ሆኜ እኔ እንኳን ምን አይነት ጥሩ ነገር እንዳስብ አድርገሽኛል። ገባሽ? እኔ እንጃ ደስ ብሎኛል፣ ለራሴ ደስ ብሎኛል። በዚህ ደግሞ ጥሩ ነገር ደግሞ እንሰራለን። እኔ ፍቅር እኛ ሁሌም ከጎኑ ገና ብዙ ሰዎችን እንዳንቺ ጥሩ ስራ የቤሩት ህዝብ የዛ ቀን በቃ ሻምፔን ማብራት ነው የቀራቸው። ቤሩት እንዳለ እንዴት በቃ ሀቢባ እየተባለ ወላሂ ማንንም ይጠይቅ የምን ልጁ በቃ አንድ ፍሬ ልጅ ነው። ገባሽ እንዴ? ስንኖር ሁሉንም ነገር በተግባር ነው የምናሳየው። የኔ ፍቅር ያኔ የተግባር እሺ። ሄመን ገብታለች። ሰላም እህቴ። ወይ ሀቡዬ እንዴት ነሽ? ሰላም ነው አለው እግዚአብሔር ይመስገን። ሀቡዬ እኔ እንኳን ስለ ደላላው ነበረ ላውራሽ የፈለግኩትኝና የራስሽ ጉዳይ ካልሆነ የሰው ጉዳይ ማውራት አይቻልም። የራሴ ጉዳይ ነው፣ የራሴ ጉዳይ ነው። ጀምሪ። ኦኬ የኦልሞስት የዛሬ አመት ማለት ነው የጀመርኩትኝ ፕሮሰስ ነበረ ወደ ካናዳ። አንቺ የት ሀገር ሆነች ነው ወደ ካናዳ ፕሮሰስ የጀመርሽው? በደላላ ኢትዮጵያ። አሁን ደላለዋን ከተዋወቃችሁበት ጀምር። የት እንደተዋወቃችሁ ከደላለዋ ጋር ማን እንዳገናኝሽ? በጓደኞቼ ምክንያት ነው ማውቃት። የላከቻት ጓደኛ አለችኝ ከዚህ በፊት ማለት ነው። ይሰማል? አዎ ይሰማል። እኔ ጋር ቲቪ ስለበራ ሚዩት አድርጌ ነው። ኦኬ እሺ። እና በጓደኛዬ ምክንያት ነው ማውቃት። ሌሎችም ጓደኞቼ አሉ የሚያውቋት እና ለእኔና ለባለቤት የነበረ ፕሮሰስ የጀመርኩት በእሷ በኩል 1 አመት ከ3 ወር ሆኖታል መሰለኝ ካልተሳሳትኩኝ። ጥር ወር ላይ ነበር የጀመርነው። ከኔ ጋር ነሽ ሀቦ? ሚዩት ነሽ መሰለኝ። አይ ቲንክ ማሬ እኔ ጋር ቲቪ ስለበራ ሚዩት አድርጌ ነው። እየሰማሁሽ ነው እኮ ብዬ ነገርሽ ነበር። ኦኬ እሺ፣ አልሰማሁሽም ነበረ ይቅርታ። እና ለእኔና ለባለቤት የነበረ የጀመርነው የአንድ ሰው ማለት ነው 1.1 ሚሊዮን ብር ነው። የሁለት ሰው 2.2 ማለት ነው። እና ሀፉን ግማሹን እንከፍልና እሷ ደግሞ በቼክ ትመልስልናለች ነበረ ያወራ ነው። እንደተባባል ነውም ተገናኘን እና አጋጣሚ የነበረኝ በዛን ሰዓት 1 ሚሊዮን ብር ነው እና እኔ 1 ሚሊዮን ብሩን አስገባሁላትኝ። ከዛ አሻራም ስንሰጥ በ1 ወር ውስጥ ባለው ተሰጣላችሁ ነበር ያለችን። አሻራ ስንሰጥ ያኔ እኔ ጨምርልሻለሁ 100,000 ብሩን አጋጣሚ አሁን ግን የለኝም 1 ሚሊዮን ብሩን ላስገባልሽ አልኳትና አስገባሁላት። እሷ ቼክ ሰጠችኝ ማለት ነው። ቼኩ ትክክለኛ እንደሆነ አረጋገጥኩኝ። ተቀበልኳትኝ። ፕሮሰሱ ተጀመረ። በ3 ወር እንደሚያልቅ ነበረ ያወራ ነው። በ3 ወር ካለቀ በኋላ ሲያልቅ እኛ አሻራ ከሰጠን በኋላ ያለውን ነገር ታይቶ ደግሞ እንደምትሰጠን የቀረውን ማለት እንደምንሰጣት እኛ ብሩን ነበር የተነጋገርነው። አላለቀም። በ3 ወር ውስጥ 4 ወር ከምናምን ደረሰ እና እሷ ወደ ዱባይ ሄደች። ትመላልሳለች ኦልሬዲ ዱባይ እሷ ስራ እዚህ ስላላት ማለት ነው። እና ዱባይ ሄዳ ብዙ ቆየች እና እንዴት የሆነልሽ ምናምን አልኳትኝ ማለት ነው። ሶሪ በጣም ጉሮሬን አሞኛል ድምፄ ከተቀየረ
እናም 3 ወር ምናምን ቆየች ዱባይ። እንደዛ ቆይታ አታውቅም ነበር እና እንደዛ ስንባባል ኦልሬዲ በቃ የማይሆንልሽ ከሆነ ንገሪኝ ምናምን አልኳትኝ ማለት ነው። አሻራ ሳንሰጥ 6 ወር አካባቢ ሆነ። ሁሉም ቮይሶች አሉኝ አሁንም ቢሆን። በእርግጥ ብሩን አልካደችኝም፣ ግን ሀገር ውስጥ ስለሌለች ብሩ እኔ በምፈልገው ሰዓት ስላልሰጠችኝ ነው እና እንደዛ አለችኝ። በቃ የማይሆንልሽ ከሆነ ታይው አልኳትኝ ማለት ነው። እናም በቃ በዚህ ሳምንት አሻራ ትሰጣላችሁ አለችኝ። እኔ ሀገር ውስጥ ስለሌለው 500,000 ብር አስገቡ የአሻራ መስጫ፣ ምክንያቱም ጊዜው ሳይሆን ነው አለችኝ። ጥሩ ብዬ ሰጠውትኝ ለእህቷ ልጅ ማለት ነው። አሁንም አገኘዋለሁ በእርግጥ እሱንና አስገባውለት። እሱም እንደገና ሰጠኝ ምንድነው ቼክ ሰጠኝ ማለት ነው ልጁም። እሱንም ትክክል መሆኑን አየውናም አልተሳካም። ሳይሳካ ኦልሬዲ ይሳካል ምናምን እየተባባልን እያለ እሷ እህቷ ጣሊያን የምትኖር እህት አለቻት እና ወደ ጣሊያን ሄደች ማለት ነው። ወደ ጣሊያን ከሄደች አሁን ወደ 5 ወር ሆናት መሰለኝ። አይ ቲንክ 5 ወይ 4 ወር ሆኗታል ወደ ጣሊያን ከሄደች። ዛሬ ነገ እመጣለሁ እያለችኝ ቆየች። ከዛ አጋጣሚ ባለቤቴ በቃ ሳይሳካ ሲቀር ተው ነው 5 ወር ሙሉ ሆኖታል ከተቋረጠ። በሌላ ፕሮሰስ ባለቤቴን ሄደ ወደ ውጭ ሀገር ማለት ነው። እኔ አጋጣሚ ያኔ እርጉዝ ነበርኩኝ፣ ነግራት ነበረ እርጉዝ ነኝ እኔ አሁን ብሩ በጣም ያስፈልገኛል፣ ብሩን መልሽልኝ ነይና ምናምን አልኳትኝ። አሁን አሻራ ሰጥቻለሁ ከዚህ ሀገር ምንም መውጣት አልችልም አለችኝ ማለት ነው። እና አሁን እኔ ብሩ በጣም ያስፈልገኛል። አሁን ገና ነው ባለቤቴ ከሀገር የወጣው፣ ብዙ አልሆነውም። 1.5 ሚሊዮን ብር ነው ለእሷ የሰጠኋትኝ። እኔ ደግሞ ልወልድ ኦልሞስት 2 ሳምንት ነው የቀረኝ እና ብሩ በጣም ያስፈልገኛል ነይና ስጪኝ ስላት ኖ በቃ እኔ ስጨርስ ነው የምመጣው፣ አሁን ምንም ላደርግልሽ አልችልም አለችኝ። እና የምትረጂ ነገር ካለ ብዬ ነበረ በዚህ ጉዳይ። ልጅ ላይ ነው ያለችው? ዱባይ አሁን ጣሊያን ነው ያለችው። ጣሊያን። ኦኬ። ስልኳ አለሽ? ቲክቶክ አለሽ? ታረጊላታለሽ? እንጠይቃት። ቲክቶክ እርግጠኛ አይደለሁኝም። እርግጠኛ አይደለሁም። በምን እናገኛት? ግዴታ እኮ ሁለተኛውን ዋጋ መስማት አለብን ከአንቺ ብቻ። እሱ ገባኝ። አይ እኔማ አንቺንም በውስጥ ማግኘት ከቻልኩኝ ብዬ ነበረ። ያሉኝን ማስረጃዎች ቀድሜ ለአንቺ መላክ ፈልጌ ማለት ነው። ያሉኝን ማስረጃዎችም እንድልክልሽ በውስጥም ልታወሪያት ምቺ ከሆነ በውስጥ እንድታወሪያት ብዬ ነው። ማለት ትልቅ ሴት ነች ኦልሬዲ። ብሩን ክዳኝ አይደለም በእርግጥ ማለት ብር የለሽም አይደለም ያለችኝ፣ ግን እኔ አሁን በሚያስፈልገኝ ሰዓት ብሩ ነው ለእኔ ብሩን ልሰጠኝ አልቻለችው እንጂ አልከዳችሽም። ብርማ ከድታኝ አይደለም። እኔ ስመጣ ነው የምሰጥሽ። በቃ የዛሬ 2 ዓመት ልምጣ የዛሬ ብጠይቃት እኮ በጣም ይቅርታ የለኝም ሲኖረኝ እሰጣታለሁ ብትለኝ ምን አደርጋለሁ? አንድ ሰው ምን መሰለሽ አልሰጥም ካለ ነው ሚዲያ ላይ የምታወጪው። አልሰጥም ካለ ከካደ ምናምን ነው። እቺ ሰው አልካድኩም ግን የለኝም ስመጣ ሰጥሻለሁ አሁን የለኝም ካለች ምንድን ነው? አይ እኔማ ማለት በህግ ጉዳይ የሚረዳኝ ሰው የምታገናኘኝ ከሆነ ምናምን ብዬ ነበረ። በህግ ልትከሻ ትፈልገሽ ከሆነ ቅልቦችን አናግሪው። ቅልቦች ብለሽ በአማርኛ ስትጽፊ ቲክቶክ ላይ ታገኘዋለሽ። ፎሎ ታረጊውና በውስጥ ጽፊለታለሽ። የት መሄድ እንዳለብሽ ይረዳሻል። ብትክድ ነበረ ሚዲያ ላይ ፎቶሽን ለጥፋለን ምናምን ብለን አስፈራርተን ብሩ እንድትመልስ ማድረግ የምንችለው። ግን እሷ እስካልካደች ድረስ ካልካደ አንድ ሰው እሺ ሲኖረኝ እሰጣለሁ ካለ ምንም የሚደረግ ነገር የለም። እሺ እናት ኦልሬዲ በጣም አሁን ላይ ብሩ የሚያስፈልገኝ ሰዓት ላይ ስለደረሰ ነው እንጂ በጣም ዝም ብያት ነበረ ለብዙ ጊዜ። ልንገርሽ፣ አሁን ለምሳሌ ብሩ ያስፈልግሻል። ብትከሻትም ከሌላት ትታሰራለች እንጂ እስከምትከፍል ትታሰራለች እንጂ ምንም ልታደርግ አትችልም። ገብቶሻል? ለዚህ ነው ብራችሁ ከእጃችሁ ሳይወጣ ተጠንቀቁ የምለው እኔ። ከወጣ ብራችሁ ከእጃችሁ ከወጣ አለቀ በቃ። እውነቱን ለመናገር ብር አታ አይደለም ማለት ብዙ ንብረት ያላት ሰው ነች። ትልቅ ነች። 50 ዓመት ወይ ከዛ በላይ ይሆናታል። ትንሽ ማለት ወጣት አይደለችም። እናም ማለት የመስጠት ፍላጎት ካላት ልጆች አሏት። ከኔ የሚተላልቁ ልጆች ናቸው ሁሉም ልጆቿ ማለት ነው። እናም መስጠት ፈልጋ ከሆነ በህግ ነው ልትሄጂባት የሚገባው። ማሬ አላት ብለሽ ካመንሽ አውቃለሁ ካልሽ ህግ ያስገድዳታል። ያላትን ማየት ስለሚችል ህግ ባንክ አካውንቷን፣ ሀብቷን
መመርመር ስለሚችል ህግ ገባሽ? በህግ ነው ልትሄጂባት የሚገባው። ያኔ የለኝም የምትል ህግ ባንክ አካውንት ስንት እንዳለ ያያል፣ ወይም ሀብት ንብረቷን ሽጣ እንድትከፍልሽ ያስገድዳታል። ገባሽ? ኦኬ እሺ፣ ጥሩ በቃ ስለዚህ በህግ ሂጂባት ማሪ። አመሰግናለሁ። እሺ አፍቃሪ ብላችሁ ጻፉ።